በእኛ የሰማይ አካላት መዝገብ ላይ እንደ ኢሮፓውያን አቆጣጠር በ2006 ዓመተ ምህረት አንድ ትልቅ ወንጀል ተፈጽሟል። ከአጽናፈ ዓለም ጥግ ከ4 ቢሊዮን ማይሎች ርቀት ላይ የምትገኝ አንዲት ዓለም ድንክዬ በማለት ከፕላኔትነት ክብር አውርደናታል። ከሰማይ በታች ካሉ ሚስጥራት ሁሉ በላይ በቢሊዮን ኪሎ ሜትሮች ርቃ በጨለማና በበረዶ የተገነባች ይህች ዓለም ለዓመታት ዘጠነኛዋ ፕላኔት ተብላ ስትጠራ የኖረች ነገር ግን በአንድ ጀንበር ስሟንና ክብሯን የገፈፍንባት ፕሉቶ ላይ ነን። ሰላም ጤና ይስጥልኝ። ታሪኩ የሚጀምረው በግሪጎሪያን የዘመን ቀመር በ1930 ዓመተ ምህረት ነው። ወጣቱ አሜሪካዊ ክላይድ ቶምባው ሌሊትና ቀን ቴሌስኮፑን ወደ ጠፈር አነጣጥሮ ሲፈልግ ከኔፕቱን ባሻገር የምታበራ ትንሽ ነጥብ አገኘ። ይህች ነጥብ የፀሐይ ስርዓት ዘጠነኛው አባል ፕሉቶ ተብላ ተሰየመች። ለ76 ዓመታት ያህል በየመጻሕፍቱና በትምህርት ቤቶች ፕሉቶ የፕላኔትነትን ክብር አግኝታ ኖረች። ነገር ግን ከፀሐይ ባላት ከፍተኛ ርቀት የተነሳ በቴሌስኮፕ እንኳ በግልጽ የማትታይ ብዥ ያለች ነጥብ ብቻ ነበረች። ይህ ምስጢር ማእምራንን እረፍት እንደነሳቸው ነበር። ከኔፕቱን ምህዋር ባሻገር የሰው ልጅ ዕውቀት የሚያበቃበት ወሰን አለ። ካይፐር ቤልት ይባላል። በቢሊዮኖች የሚቆጠሩ የበረዶ ፍርስራሾችና የሞቱ አካላት የሚገኙበት የአጽናፈ ዓለም የመቃብር ስፍራ ልትሉት ትችላላችሁ። ፕሉቶ የምትገኘው እዚህ አስፈሪና ብቸኛ በሆነው ክልል ውስጥ ነው። ነገር ግን በ2000ዎቹ መጀመሪያ ላይ የሳይንስ ሊቃውንት ከፕሉቶ አቅራቢያ ሌሎች ተመሳሳይ መጠን ያላቸውን አካላት ማግኘት ጀመሩ። ትልቁ ጥያቄ ይህን ጊዜ ነበር የተነሳው። እነዚህን ሁሉ ፕላኔት ልንላቸው ነውን ወይስ ፕሉቶን ከፕላኔትነት ልንሰርዛት? በ2006 የዓለም አቀፍ የስነ ከዋክብት ህብረት IAU አዲስ ውሳኔ ያስተላለፈ። አንድ አካል ፕላኔት ለመባል 3 መስፈርቶችን ማሟላት አለበት አሉ። ፕሉቶ ግና ሶስተኛውን መስፈርት ማሟላት ማትችል ነበረች። በዙሪያዋ ያሉትን ትናንሽ አካላት በስበት ኃይሏ ማጥፋት አትችልም። በዚህም ምክንያት ፕሉቶ ከፕላኔትነት ማዕረጓ ተሰርዛ ድዋርፍ ፕላኔት ወይም ድንክዬዋ ፕላኔት ተባለች። ይህ ውሳኔ ብዙዎችን አስቆጣ። ሕፃናት ሳይቀሩ ለፕሉቶ ደብዳቤ መጻፍ ጀመሩ። ግና ፕሉቶ ላይ ከሩቅ ሆነን መፍረዳችን ስህተት ነበር። ናሳ በ2006 ኒው ሆራይዘንስ የተባለችውን ፈጣን መንኮራኩር ወደ ፕሉቶ ላከ። ይህች መንኮራኩር 9 ዓመታት ሙሉ 5 ቢሊዮን ኪሎ ሜትሮችን ተጉዛ በ2015 ፕሉቶ ላይ ደረሰች። እናም ያየችው ነገር የሳይንሱን ዓለም እግር ከወርች አናወጠው። ፕሉቶ ፈገግ ብላ ተቀበለችን። በገጿም ላይ ግዙፍ የሆነ የልብ ቅርጽ ያለው የበረዶ ሜዳ ይታያል። ሳይንቲስቶች የሞተች ዓለም ትሆናለች ብለው ጠብቀው ነበር።
ግና ያገኙት ነገር ፍጹም ተቃራኒ ነው። በፕሉቶ ላይ ከውሃ በረድ የተሰሩ እስከ 3 ኪሎ ሜትር የሚረዝሙ ግዙፍ ተራሮች አሉ። ከሁሉም በላይ ደግሞ እንደ ማጣበቂያ የሚፈሱ የናይትሮጅን የበረድ ግግሮች አሁንም ድረስ በፕሉቶ ላይ ይንቀሳቀሳሉ። ይህ ማለት ፕሉቶ በውስጧ ሕያው የሆነ ሙቀት አላት ማለት ነው። እጅግ በሚያስደንቅ ሁኔታ ፕሉቶ ልክ እንደ ምድር ሰማያዊ ሰማይ አላት። ይህ በፀሐይ ስርዓታችን ውስጥ እጅግ ብርቅዬ ከሚባሉ ነገሮች አንዱ ነው። ዛሬ ፕሉቶ በስም ደረጃ ፕላኔት ላትባል ትችል ይሆናል። ነገር ግን በተግባር ከብዙዎች ፕላኔቶች በላይ አስደናቂ፣ ተለዋዋጭና ሚስጢራዊ ዓለም መሆኗን አስመስክራለች። ስም ማዕረግ ብቻ ነው። የፕሉቶ ውበት፣ ግርማና ጸጋ ግን በጠፈር ጨለማ ውስጥ ለዘላለም ደምቆ ይኖራል። እኛ ድንክዬ ብለን የናቅናት ዓለም ከግዙፎቹ ፕላኔቶች በላይ ሚስጢራዊና ሕያው ሆና ተገኝታለች። ከከርሰ ምድሯ በታች ምናልባትም ፈሳሽ የውሃ ውቅያኖስና እኛ የማናውቀው እንግዳ የሆነ የህይወት ዘይቤ ተሸሽጎ ሊሆን ይችላል። አሁን ጥያቄውን ለእናንተ ልተወው። ይህችን አስደናቂ ሚስጢራዊ ዓለም ድንክዬ ብሎ መጥራት ፍትሃዊ ነውን ወይስ ፕሉቶ የፕላኔትነት ክብር ይገባታል? ሐሳባችሁን ኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጉን እንዳትረሱ።